ያው የነብይ ልጅ እምቢ ብሏል የኑህ ሚስት ከመስመሩ ወጥተዋል ያ ማለት ግን አብዛኛው ሰው አባትና እናት በነበረበት hatta መጥፎ ሰዎች የሚመሩት ሰው እኮ ጥሩ መንገድን ለመከተል የሚያመጣበት ትልቁ ሙግት እንዴ ኢና ወጀድና አባአና على امه وان على اثارهم لمقتدون ነው بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته ودنا يتكبرات يا أفريكا تيفي تكتاتاوت زاري دمو كتالاقو شاه كأفريكا تيفي بفتوى متواقعاتو بعد سابا بفدرال مجلس دمو بأولموش مكر بيت لاي متواقعاتو تلك منا يتجاوتو كالوت مشايحات المعكل شيخ محمد زين زهر الدين أتقبي قنيالو شيخاتشن إسلامي بيساب بإسلام تلك بوتالو ኢስላማዊ ቤተሰብ እንዲበላሽ የሚያደርገው አንዱ መጥፎ አራያነት ነው ልጆች መጥፎ አራያነትን በዋነኝነት ከማን ይዛሉ እንዴት ሊበላሽ ይችላል بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على خيره خلقه محمد وآله وصحبه وسلم أجمعين أما بعد አራያነት በእስላም ትልቅ ተጽዕኖ አለው ሰው ልጅ አስልኮ ከሰው ለምዶ ነው ስራውን የሚሰራው አይዋ መጥፎውንም ደጉንም ከቤተሰብ ነው የሚማረው ينشأ ناشئ الفتيان منا على ما كان عوده أبوه ይላሉ ሁከማዎቹ እኛ ጋር ህፃናት የሚያድጉት አባት ባስለመደው ነው አጂብ ቋንቋው ከማን ነው የለመድከው አንተ ከእናት ከአባት ቋንቋውን ዲንህን ከምን ነው ያስከው ከእናት ከአባት ከዚያ በኋላ እኮ ነው እየተማርነው የጨመርነው እንጂ መነሻው አባትና እናት ናቸው አባትና እናት ጥሩ አርአያ የሆኑበት ቤት hatta መሐከል ላይ የሆነ ነገር አፈንግጦ ቢወጣ እንኳን ሊመለስ ይችላል ከወጣም አላህ ዘንድም አያስጠይቅም እነሱ ኃላፊነታቸውን ተወጥተዋል አዎ እቺስ ያው የነብይ ልጅ እምቢ ብሏል የኑህ ሚስት ከመስመሩ ወጥተዋል ያ ማለት ግን አብዛኛው ሰው አባትና እናት በነበረበት hatta መጥፎ ሰዎች የሚመሩት ሰው እኮ ጥሩ መንገድን ለመከተል የሚያመጣበት ትልቁ ሙግት እንዴ ኢና ወጀድና አባአና على امه وان على اثارهم لمقتدون ነው ያኮ ቤተሰቦቻችንን በዚሁ ላይ ነው ያገኘነው ነው ነብይ አለይሂ ሰላቱ ወሰለም አርአያን መጥፎ አርአያን ሲገልጹት ትልቅ ምሳሌ ነው የሰጡት አሁን አርአያ ማለት እኮ አብሮህ የሚኖር አብሮህ የሚተኛ አብሮህ የሚማር አብሮህ የሚከርም አብሮህ የሚሰራ አብሮህ የምታድር የምትውለው ሰው ነው ያ ማለት ጀሊስህ ማለት ነው ነብዩ አለይሂ ሰላቱ ወሰለም مثل الجليس الصالح والجليس السوء كحامل المسك ونافخ الكير አሉ አጂብ ጥሩ ተቀማማጭና ጥሩ አኗኗሪና ጓደኛ ሊሆን ይችላል ወንድም ሊሆን ይችላል እህት ልትሆን ትችላለች ቤተሰብ ሊሆን ይችላል ትዳር ሊሆን ይችላል ምሳሌያቸው ልክ እንደ ሽቶ ነጋዴ ነው ሽቶ ፋብሪካ ያለው ነው ሽቶ ፋብሪካ ያለው ዘመድ ጓደኛ ከሆነ ከቻለ እንደው በነፃ ይሰጣል አይዋ ካልቻለ እንኳን በጅምላ ዋጋ ይሸጥልሃል ካልቻለ እንኳን ሰላም ስትለው ጥሩ ሽታ ታገኛለህ ሱብሃን ከሱ መጥፎ ነገር አታገኝም አው እንደው የሚያናፍቅ ነገር የሚያጓጓ ነገር ነው የምታገኘው ሱብሃንአላህ والعكس صحيح የዚህ ተቃራኒው ደግሞ مثل الجليس السوء ደግሞ ምን አሉት كحامل المسك ማን ነው ናፊخ الكير ነው አሉት አይዋ ይሄ ኪር ማለት እንትን ለማን ነው ወናፍ ቢላዋ ብረታ ብረት ለመሳል ቆሻሻውን ለማስለቀቅ የሚደረገው እሱ ምንድነው ሶስት ነገሮች አሉት አንደኛው ተፈናጥሮ ሊያቃጥል ይችላል ልብስ ሊያቃጥል አዎ ሰውነት ሊያቃጥል ይችላል አለበለዚያ ደግሞ እንደው መጥፎ ነገር ቢሆን ሽታለው እሱንና ከሽታውም ከፈናጠሩም ብታመልጥ እሱን ሰላም ስትል የሚያጋጥምህ ነገር አለ አጂብ ወናፍ ሲያረግ የሚሸትህ ቶ አይ እንደው ሙቺ ሰላም ጓደኛህ ነው ሰላም ልበለው ብሎ ሲል እንደዚህ ያው ስራነቱ ሳይሆን የሚመጣው لا ስራው ማትልቅ ስራ እኮ ነው የሚመጣው ውጤቱ ነው ረሱል አለይሂ ሰላቱ ወሰለም
አንተ ጓደኛህ ምን ሊመስል እንደሚችል ጣር ጓደኛህማ እንደዚያ ከሆነ ያባትህ የእናትህስ እኔ የዑመር ኢብኑ ኸጣብ ታሪክ አሁንም ደግማለሁ በተለያዩ ቦታዎች አንስቼዋለሁ ዑመር ኢብኑ ኸጣብ ጋር አንድ ሽማግሌ መጥቶ ከሰሰ ልጁን ምን ብሎ ከሰሰ ልጄ እኮ በጣም መብቴን እየረገጠው ነው ምን ብሎ ከሰሰው ዑመር ጠሩትና ልጁን አንተ አባት እንዲሸምግሎ ወገቡ ጎብጦ ምናምን ደክሞ ምናምን ምን ትላል ዝም ብሎ አደመጣቸውና ልጁ የአሚር አልሙእሚኒን ለአባት ብቻ ነው ሐቅ ያለው ለልጅ ሐቅ የለንም አላቸው አለው እንጂ አሉት ምንድነው ሐቁማ ጥሩ እናት ሊመርጥለት ይገባል አሰላም ጥሩ ስም ሊሰጠው ይገባል ጥሩ ደግሞ አስተዳደግ አሳድጎ ከፈጣሪው ጋር ማገናኘት አለበት አሉት አባቴ ግን አንዱንም ምን አላደረገም ሱብሃንአላህ እናቴም ይሄን ያህል አርአያ ልትሆን ለኃላፊነት የምትበቃ እናት መርጦ አይደለም የወለደኝ ከዚያ በኋላ ሲወለድ ደግሞ ስሜን የመው ጁዓል ነው ያለኝ ጁዓል ማለት ይሄ አራን ከብል ቆሻሻ ብቻ ፈልጎ ፍንጫው ላይ የሚያረግ ነው አጂብ ሶስተኛው ደግሞ ከአላህ ጋር አላገናኘኝም በዚህ ጊዜ ዑመር ምን አሉት ይችን ነው የፈለኩት እኔ ዑመር ምን አሉት ይባላል አንተ ሐቅን በላው ትላለህ አንተ የሱን ሐቅ ስብርብር አርገው ሱብሃንአላህ አባቶች እናት ጥሩ እናት የመረጥ አባት ያየ ጥሩ እናት ያለው መጥፎ ሴት ይዞ ይመጣል እሱ ሚስት እኮ ሲፈልግ እንደ እናቱ ያለች ነው የሚፈልገው ግን መጥፎ እናት ያለው ሰው መጥፎ ሴትም ሊያገባ ይችላል ለምን በቃ ሴቶች ማለት እንደዚህ ናቸው መስሎት ይችላል ሶላት ማሰግድ እናት ያዘ አባት ልጁ ሶላት ማሰግድ እናት ሚስት ይዞ ቢመጣ ሊገርመው አይገባም ከካፊር ስለ ዲን ምንም ማታቅ በፍቅር ብቻ በመልኳ ብቻ ሄዶ አግብቶ የወለደ ሰው ልጁ ሲያና አይነት ይዞ ይመጣ ምንድነው ችግሩ ለአባቱ የሚቅም ልጁ ቢቅም ነውር ነው ቤት ውስጥ እኛ እኮ ቤታችን ቂማህ ነው አጂብ ስለዚህ የወላጆች ተጽዕኖ የወላጆች አርአያነት በጣም ፈላጊ ያስፈልጋል መጥፎ አርአያ ከሆኑ ያው ነውና ጉዳቱ አብዛኛው ማህበረሰባችን አሁን የሚገርመው እኮ የዘንድሮ ያሁኑ ዘመኑ የዲኑ እንቅስቃሴ ልዩ የሚያደርገው አባቶቹ የሌሉበት ላይ ወጣቱ ያን ሁሉ የቤተሰብ ተጽዕኖ ቂማውን ቢድዓውን ምናምኑን እርግፍ አርጎ ጥሎ በሳምንት አንድ ቀን ከሚያገኘው ሼህ ተምሮ ህዝቡ ማህበረሰቡ ራሱን እየቀየረ ነው ያለው ይደግም መንደግም ያስብል ነው መጥፎ ጉረቤቶች በጣም አደጋ ናቸው መጥፎ ወንድሞች መጥፎ እናቶች መጥፎ አባቶች መጥፎ አስተማሪዎችም ሳይቀሩ መጥፎ ባህሪ ነው የሚያሰራሩትና ጥንቃቄ ላይ ችግር ይፈጥራሉ አዎ ከባድ ነው انما الامم الاخلاق ما بقيت اخلاقهم وانهم ذهبت اخلاقهم ذهبوا الى العلماء ህዝብ የሚባለው ስነ ምግባራቸው በቀጠለ ባለበት ጊዜ ነው ስነ ምግባራቸው የተበላሸ ማህበረሰቦች አሉ አይባልም ሊበሉ ሊጠጡ ሊተኙ ይችላሉ ግን እንዳሉ አይቆጠርም የመሬት ነቀዞች ናቸው አጂብ የተከበራችሁ የአፍሪካ ቲቪ ተከታታዮች ልጆች ስነ ምግባራቸው ያማረ እንዲሆን ቤተሰብ መስረታው ያማረ እንዲሆን መልካም አራያ መሆን ርዕሳችን መጥፎ አራያነት ማህበረሰቡን ይበክላል ማህበረሰቡን ያበላሻል ትውልዱን ወደ ታች እንዲወርድ ያደርገዋል ሀገር እንድታድግ ዲናችን የተከበረ እንዲሆን እኛም ቤተሰቦቻችን የተከበረ እንዲሆኑ ወላጆች የማህበረሰብ መሪዎች ሐላፊዎች ዑለማዎች ሁሉም ተጽዕኖ ፈጣሪዎች በአጠቃላይ ለትውልዱ ለታዳጊዎች ለህፃናት በተለይ ጥሩ አራያ ሆኑ የዛሬው የሸኻችን መልእክት ነው አላህ Subhanahu Wa Ta'ala መልካሙን ሰምተው ጥሩውን ከሚከተሉ አላህ ያድርገን አፍሪካ ቲቪ የህይወት ጎዳና የዛሬ መልእክቱም ይሄን ይመስላል ሰላም አለይኩም ወራህመቱላሂ ወበረካቱ